በቃ ተቀብሮ ሊቀር ማን ነው ብሬና እንዴ አቡ ነው እንጂ በቁሙ የሞተው ነው ሌላ ይቀበራችሁት ሰው አለ እንዴ እኔ ሞያዬን ያልኩት እሱማ ቢቀበር ለኛም ረፍት ነው እንዴ ከመግብሽ ጦም የሚጣፍጥልሽ ልጅ እንዴ ደግሞ ብላ ሞያዬ ተቀበረ ብለሽ ልታዝኝ ነው እንዴ ምንም አለለህም እኔ ለራሴ ግራ ግብት ነው ያለኝ አራራዱ በእናትሽ አትጨናነቂ ለምን በገባሽ ልካት ኖሪም ግራ ባይኖርሽ ነው እኮ ምንም አይገባሽም ነበር እኔ ምርቴን እንዴት እንደማስፋፋ ነው ግራ ግብት ያለኝ አልሄድም አለኝ እኮ እና እግር የለው የት እንደሄድልሽ ፈለግሽ ይሄኔ ደግሞ እኮ በሄድ ሰራቆኝ ምናምን ልትይ ነው እስቲ አታድቂ እኔ አልሸጥ አለ ሙያዬ ተቀብሮ መቅረቱ ነው ያልኩ ያለሁት የባልሽ እሳይ ብራንድ አምባሳደር ልሁንልሽ ስልሽ ስትንገበገቢ ቋጠርሽ ይሄው ሙያሽም ተቋጥሮ ቀር አንተ የባልተና ብራንድ አምባሳደር የምትሆነው እንጀራ ነህ እንዴ ይሁልሽ ረዲ እንዲችሉ ሐሳብ እንዳይገባሽ እኔ ሶሻል ሚዲያ ላይ ጸዴ ፕሮሞሽን እሰራልሻለሁ በቃ በላይ ነው የሚሸጥልሽ ይቅርብሽ የሶሻል ሚዲያ ሰው ሲጀመር ወረተኛ ምንም ማየት ብቻ ነው እንጂ መግዛት አይችልበትም ኮሜንት ላይ ገባልሽና አጉል ሲቀልድ ነው የምታገኙ ከባህር ዛፍ የተቀመመ አረንጓዴ በርበሬ የለሽም ከዛ በኋላ ላጥልልሽና ደግሞ ከብረታ ብረት የተሰራ ሽሮ የለሽም እያለ ሞራልሽን ነው የሚመዘልቀው እሻው ምን ይሻለኛል እንደ ማስታወቂያ ባለሙያነቴ ስር የሰደደ እንዲሆን ማውስ ቱ ማውስ ፕሮሞሽን ነው መስራት ያለብን አራንተ ተንኮለኛ ነህ እንዴ አፈ ላይ ያደረክ ሴቶቹን ቀመሱ ሊልትላቸው ነው ምን ችግር አለ ብላችሁስ ይኸውልሽ ሙያሽ እንዲወደድ የምትፈልጊ ከሆነ በየቤቱ የዞርሽ ያስቀመጥሽ እንዴት ነው ያልሽ አስተያየት እየሰጠሽ መሸጥ ይሻላል አራራዱ ዝም በይው ፀሐይ ለፀሐይ ሊያንከራትትሽ ነው እኔ እዚህ መሰራልሽ ፖስተትልሽና ሰው በጣም ነው የሚገዛሽ የቱ ይሻልሻል የሚሻለው ምርቴን ቶሎ እንዲሸጥ ማድረግ ነው የወርቁ አሰራር ግን ኋላ ቀር መሰል እኮ ኋላ ከሚቀረው የኔ ከፊት የሚሄዱ አይሻልሽም የኔ ሐሳብ ነው ኋላ ቀር አንቺ አለሽ አይደል እንደ ድሮ ቀር ድሮም ደህና ነገር አትወዱ እኔ ግራ ስለገባኝ ነው ይሆናል የምትሉትን ስሩልኝ ምርቴ ይሸጥ ከፍላችኋል ይኸውልሽ እኔ በሰራም በራሴ ነው የምሰራው እኔ ደግሞ በእግሬ ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ባጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ታእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከተመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ እዚህ ሀገር እኮ ምንም ሌባ የለም የት ሄዶ ነው የሌለው ሸቤ ሄዱ አሁን ነገርኳል እንዴ የሌላ ሀገር ሌባ እንዴት እንደሚያልፍለት እዚህ አጠገባችን ደቡብ አፍሪካ ማለት ነው ሽጉጣቸውን ይዛሉ ሰው ቤት ይገባሉ ባሉካውን ድርሼን አምጣ ይሉታል ተረክቦ ይሄዳሉ አለቀ ባከ እዚህም ያው ነው እዚህማ የመሳሪያ ፍቃድ አውጣ ትባላል ሽጉጥ በተኮስ ተለማመድ ትባላል ልትዘርፍ ያሰብከው ልጅ ይሄን ስትለማመድ ሰላም አስከባሪ ሆነ ዱቅ እዛ እኮ ታውቃለህ መሳሪያ ራሱ እኮ እንደ ሽንኩርት ነው በየሱቁ ሄደው የሚገዙት ከዛ የፈለጉትን ነገር ዘርፈው ላጥ ይላሉ በቃ አንተ የሌብነት አብሮ አደገረ እንደውም አሁን ሳገባ ሚዜ ሆነኝ ልለው አሁን እኔ ጸዴ ነገር ነው መዝረፍ የምፈልገው እኔም እኮ ላይፉን መሞከር እፈልጋለሁ ለምን እዚህ ሁሉ ካለው ግቢ ገብተን አናጸዳቸው በጣም አሪፍ ምን አላቸው ባሉኮቹስ እናንተ ያማችኋል እንዴ ምንድነው የምታወሩት ዝም በል እስኪ አንተ አትጩ እንዴ ልታስፎግርብን ነው እንዴ ምኑን ነው ማስፎግረው እንዲያን ነገር ቢቀርብን ነው የሚሻለው ይኸውላችሁ ሰዎቹ ውጭ ስለሚመላለሱ ነው መሰለኝ ሰው ሲገባ ሲወጣ ብዙም አይቻላቅም
ነገር ግን ብዙ ንብረት ይኖራቸዋል። በጣም ቆንጆ። ስለዚህ ወሳኝ ዕቃ እንያዝ፣ ከዛ ስራ እንመዳደብ። እኔ አልፈልግም፣ ይቅርብኝ። ኧረ እባክህ ውጪ ሆነ ልጠቁምብን ነው። ስማ ብንያዝ ባንተ ነው። እሺ እንደዛ ከሆነማ አብሬያችሁ ነው የምገባው። በጣም አሪፍ። ስለዚህ መያዝ ያለብን ነገሮች ገጀራ፣ ጩቤ፣ መጥረቢያ። እንዴ ሰው ልንገል ነው እንዴ የምንገባው? አይ ስጋ ቤት ልንከፍት። የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ። የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ ያዘው ብሎካችንን ለቀንሎታል። በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል። 70 ካሬ ባለ 1 መኝታ በ431 ሺህ፣ 100 ካሬ ባለ 2 መኝታ በ620 ሺህ፣ 140 ካሬ ባለ 3 መኝታ በ870 ሺህ፣ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። እንደዚህ በየቤቱ እየሄድሽ ስታከፋፊ በጣም ታዋቂ ትሆኛለሽ። በዚህ ላይ ደግሞ ፊት ለፊት ስለሆነ ከደበራቸው እዚሁ ይገሉሻል። እኔ በዚህ ማለበዛ ምርቴ እንዲሸጥ ብቻ ነው የምፈልገው። ቆይ አሁን ግን ከፍተው ሲወጡ ምንድነው የምንላቸው? አንድ ለገዛ ሁለት በነፃ እንሰጣለን እንላለን። እንደዛ ነው እሺ የምንሸጠው። አንተ ያማሃል እንዴ? እንዴት ነው እሱ ሁለት የምሰጠው? 3 ምናምን ልትሰጪ? ኧረ ትከስሪያለሽ እንዴ? አንድም አልሰጥም። ከገዙ ይግዙ፣ ካልገዙ የራሳቸው ጉዳይ። ኧረ እንደዚህ ነው የሚሸጠው። ምን ሆነሽ ነው አንቺ? እንዴ አንቺ ከቢራ ታንሻለሽ እንዴ? ቢራ እኮ አንድ ለጠጣ አንድ በነፃ እየሰጡ እኮ ነው እዚህ ሰው ሁሉ ጠጪ ያደረጉት እንዴ። ፕሮሞሽኑ የሚሰራው እንደዚህ ነው። በቃ እሺ፣ ግን ከአንድ ቤት በላይ አልሰጥም። አቤት። ሄይ ሰላም ነው? እንጀራ አላችሁ? አይ አንሸጥም። ወርቁ ምን ሆነ ነው? እና ታዲያ በምን ሊቀምሱት ነው? ዳቦም ነገር እንኳን ቢሆን የለም ወይ? ከሌለ ገዝቼ ልምጣ? አልገባኝም። ቆይ ምን ፈልጋችሁ ነው? አይልሽ የኔ እህት፣ እኛ የባልትና ውጤቶች አሉንና እሱን አስቀምሰናችሁ ሸልመናችሁ እንድትገዙን ነው። ደስ ይላል ነበር። ነገር ግን ከዚህ በፊት ረዱ ባልትና የሚባል ገዝተን ሁላችንም ታመምንና ከዛ በኋላ መጠቀም አቆምን። እኛም ያው በተመሳሳይ ምርት እንዳትሸወዱ ብለን ነው ኦሪጂናሉን ረዱ ባልትና ይዘንላችሁ የመጣ ነው። ይኸውልሽ የኛ ምርት ሽሮ አለ፣ በርበሬ አለ፣ በሶ አለ። በርበሬያችንን ራሱ ብታዩ እንደ በሶ ተጨብጦ ቢበላ ራሱ ምንም አይነት ጉዳት የማያመጣ ሁለገብ ምርት ነው። ቢሆንም አንዴ ስለያቆምን መጀመር አንችልም። ይቅርታ። ይኸውልሽ እኛ ኦሪጂናል የሆነ ዕቃ ይዘን የመጣ ነው። ትገዛላችሁ። እምቢ ካልሽ ግን ያው እደፋሻለሁ። መጨቃጨቅ የለብንም። አንፈልግም ከተባለች አንፈልግም ነው እንዴ? ሄይ እንዴ! ሃሎ አንቺ ማን ስለሆንሽ ነው የማትጠቀሚው እንዴ? እኛ ብቻ አዳለብን እንዴ? ትበሏታላችሁ። ወይኔ ለካኔ ሳላቀው ምርቴ ስሙ ጠፍቷል። እሻው ምንድነው ማደርገው? ወይ ባጥር እንወርውርላቸው እንዴ? ሳይወዱ በግዳቸው ይቀምሷታል። ይዛኔ ያው ቸግሯቸውም እኮ ሊሆን ይችላል። ይሄኔ ድንጋይ መሰለህ እንዴ? አሁን ምርቴ እንዲሸጥልኝ ምንድነው ማድረግ ያለብኝ? እኔ ምልሽ የአይጥ መርዝ ነው ብለን እንሽጠው እንዴ? ይኸውላችሁ አሰልፍ ምግቡን ይዘሽ ትመጭና ቁጭ ታደርጊያለሽ። ከዛ ብሬታያትና ምን ነው ባለቤቴ ሲታይ እንኳን የማይጣፍጡት እንዴት ትሰሪያለሽ? የረዱ ባልትና እያለልሽ ብለህ ከኪስ አውጥተህ ቁጭ ታደርግላታለህ ማለት ነው። ገብቷችኋል አይደለ? አዎ እኔ ገብቶኛል። እኔም በቃ እሺ አሁን ጀምሪ። ምን ነው ባለቤቴ የማይጣፍጥ ምግብ እንደሰራሽ ያስታውቃል። የኔ ምግብ ነው የማይጣፍጠው? ባለቤት ሰዓት ሞት ተደብቀ እኔ ጋር ነበር እንደ የመጣ የምትበላው? ለማስታወቂያ ነው እኮ። ቢሆንም መሰደብማ የለብኝም። አራስ ልፍ እያበላሽሽ ነው። ምን አለበት አርፈሽ ብትሰሪ? እኔ ምግብ ተበላሽቶብኝ ያውቅ። አራሪ ማስታወቂያውን ያልኩት እንዴ። ታዲያ ለምን ይሰድበኛል? ምግብሽ ይጣፍጣል፣ ተጨማሪ ግን የረዱን ባልትና ተጠቀሚ ነው የሚባለው። እንዴ ሰድቦ ለሰዳቢ አሳልፎ ሊሰጠኝ ነው እንዴ? እሺ በቃ ብሬ ምን ትላታለህ መሰለህ? አቤት አሰለፍ ምግብሽ ሲጥም የበለጠ እንዲጥም የረዱ ባልትና አለልሽ ትላታለህ። እሺ በቃ አሁን ድገሙት በይ አሰለፍ እንዳዲስ። እሺ ጀምሪ አሰለፍ። እንኪ በተጨማሪ በዚህ ሀብሲ የረዱ ባልትና ነው። አንተ ሰውዬ ችግር ምንድነው? ስራ እኮ ነው አይደል እንዲያገናኘን? ለምንድነው የምታመናጭቀኝ? መጀመሪያ ስለኔ ሙያ ጣፋጭነት አውራ እንጂ። እናንተ ምን አለበት የተባላችሁትን ዝም ብላችሁ ብትሰሩ? ከዚህ ጋር ከሚጨቃጨቅ እንዳውም ስራው ይቅርብኝ። አረ
እኔ ነው ይቺ ናመታኛ ተፈጥሮ የመታሽ አይበቃሽም? መጥቼም አላስተካክልሽም። ኧረ ወይኔ እናንተ ግን ምናችሁ ለምንድነው ስራ የምታበላሹብኝ? እና ክብሬን አይንካብኛ። አርፎ ስራውን አይሰራም እንዴ? በቃሽ የመጨረሻ ሞክሩ በእናታችሁ። ብር እኮ ይከፈላችኋል። ይሄ መጨረሻ ነው ወቂ። እሺ ጀምሪ። ምን ልትል ነው? አርፋት በላ ቆይሻሉስ ምን አለሽ? አውቀሽ ነው እንደምትረብሹ? አታዩም እንዴ? አፎ ዝም ቢል እኮ ባይኑ እየተሳደበ ነው። ኧረ እኔ ትሪውን ነው ያየሁት፣ አንቺን አላየሁሽም። አይሽ አይደል ንቀቱን? አሁን ደግሞ ስትሰራ እኮ ቀና ብሎ ማላያት የንቀቱ ጥግ ብለው እኮ ደግሞ ዛይ ቡና መጠጫ ሊያደርጉኝ እኮ ነው። እንዲያውም በቃ ብቻዬን ቅረጭኝ። ኧረ እሺ ጀምር። ሰላም ያለው ህይወት ለመምራት ወንደላጤነት ረዱ ባልትና ለኛም ማብላን እንጂ ልንበላ እኮ አይደለም የገባ ነው፣ ልንዘርፍ ነው። እናንተ ምን እያረክ ነው? እኔ እንጃ ማስክ ስላላኩ አይታየኝም። ምን እያረክ ነው? ቤታችን በጣም ነው የሚያምረው። በቃ ጥላ ፈልገን የመጣን መሰለ እንዴ? እንካንዶ የፖስቱን ፎቶ አንሳይ። ተው እንደው ብዙ ላይክ እንዲሸቀል ስዘርፍ ይሻለኛል። ይኸውላችሁ ብዙ ፊልም ላይ ሳይ ወርቅና ብር የሚያስቀምጡት ቁም ሳጥን ውስጥ ነው። ዶላርም አይጠፋም፣ እሱን ይዘን እንወጣለን። እኔ ግን ምንም አላማረኝም። ቆይ እሺ ባለቤቶቹ መቶ ቢዝነስ ከዘረፍነው ላይ እናካፍላችኋለና። ረዱ ምን አጨናነቀሽ አንቺ? በቃ ትላልቅ ሰዎች ምርትሽን ካልወደዱት ለምን ወደ ህፃናቱ አዞሪባቸው? ይኸውልሽ የበርበሬ ጀላቲ፣ የሽሮ ከረሜላ፣ የቡላ ብስኩት ምናምን እየሰራሽ መቸብቸብ ነው። ወዴት ነው የምትሄጂው? ወደ ቤቴ ነው። ምርትሽን ጥለሽ እዚህ ከምትዩ ገንዳ ላይ ብትዩ አይሻልሽም? አንተን ነው የጣልኩት፣ ምርቴን አይደለም። ከዚህ በላይ የሰው አይን ማየት አልፈልግም። ከአንገት በታች ያቸው እንዴ ምን ወደፋሯ ነች እንዴ? የራስሽን ስራ አጋትረሽ ልትሄጂ ነው? እኔስ አንተማ ስራ ከፍዬ የለ እንዴ? ያልሽ ልንገርሽ ግን እቃው ባይሸጥ ራሱ ትከፍኛለሽ። ሄሎ ልጅ አፋልጉኝ ብላችሁ የለጠፋችሁትን ማስታወቂያ አይቼ ነው። እኔ የባልትና ምርት አለኝ። እሱን ከገዛችሁኝ ላፋልግላችሁ እችላለሁ። የእህል አለኝ። አዎ የገንፎ እህል ቡላ አለኝ። እሱን ከገዛችሁኝ ከወገብ በላይ ላገኝላችሁ እችላለሁ። ምን ላይ ነው የምታገኝልን? ኢንስታግራም ላይ። አይ ብርዬ የድሮ እና መጣ። በጣም አሪፍ። እስኪ አሁን የተባባልናትን አንድ እንድገማት። ይሄማ ቀላል ነው እንዴ? ብርዬ የራበት መስላለህ። ምግብ ላቅርብ እንዴ? እንግዲያውስ የረዱ ባልትና ውጤቶች በሆነው በበርበሬ፣ በሽሮ፣ በቡላ እህል፣ በአጃቂንጬ የተሰሩ ምግቦችን ምሳዬን እንድበላ ታቀርብልኝ? እንዴታ አቀርባለሁ በግዴታ። ታዲያ አደራ የሚጥምጣውም ነገር እንዳይቀራ። በረዱ ባልትና ኮራለሁ። እኔ አፍራለሁ። ይሄማ በጣም አሪፍ ማስታወቂያ ነው። በቃ ሀገሩን ነው የሚያጥለቀልቀው። እኔና ብርዬ ተጣምረንበት ሙሉ ዓለምና ሰራዊት በይንቆ። ስለዚህ ንቅረጻታ ሬዲ ከሆናችሁ ቆይ ማስታወቂያውን የፈለግሽው ለቲቪ ነው ለሬዲዮ ነው? በሶሻል ሚዲያ ነው። ምን ነው? ለሱ ከሆነ እኔ አልሰራም። ለምን እንዴ? ፎሎወሮቼ ይጀነጅኑኛል።
የመጣንበትን ዓላማ አንዘንጋ እንጂ እዚህ ቁጭ ብለህ ትበላለህ እንዴ? ሆዳም አጉርሰኝ። ፍሪጅስ ዶሮ ጣለ ለሱና ሙቀበለ አላጉርስ። ኧረ ይኸውላችሁ እላይኛው ክፍል ውስጥ የሆነ ህጻን ልጅ ተኝቷል። እንዳይም በሩን ዘግቼበታለሁ። አሁን ቶሎ እንውጣ። ጅል እዛው አታስረው። እንቅልፍ ወስዶታል። እንዳይነቃ ብዬ ነው። አሁን ቶሎ እንውጣ። ምንም ሳንዘርፍ ነው እንዴ የምናመልጠው? ይሁን ላይ የበላችሁት ምግብስ? እሺ ከዚህ በላይ ምንድነው የምትጠብቁት? ሌላ ለስኪ ሸምቱልኝ። እናንተ እዚህ መጣችሁት ወዳችሁን ልሞሉ ነው እንዴ? እና እዚህ ገብተን ጭንቅላታችን በእውቀት አንሞላው። እኔ ጠገብ ስላልኩኝ አረፍ ልበል። እናንተ ስጨርሱ ቀስቁሱ። ይሄ በላኑ ይበቃል ይላል። አንተ ለተኛ ነው ትላለህ። ስደተኛ ካምፕ የገባችሁ መሰላችሁ እንዴ? እኔ እኮ ህፃኑ ከተነሳ እንዳያሲዘን ብዬ እኮ ነው። ወይኔ ይቅርብን ብያችሁ ይሄው በቃ ልንያዝ ነው። አለቀልን በቃ። እንደውም በዚህ መሬቱን ቦርቡረን እንውጣ። መሬቱን ቦርቡረን እንውጣ ትላለህ እንዴ? እስከዛ እኮ ሰዎች ይገባሉ። ፌንት ብናስበላቸው ነው የሚሻለው። ብዙ ከሆኑስ በቃ እሺ እጃችንን እንስጥ። መጀመሪያ ታጠበው ወጣ። በቃ ወይ እነሱ ከገቡ በኋላ እኛ ተደብቀን እንውጣ። ይኸውላችሁ ይሄ ስራ ድፍረት ይፈልጋል። ማንንም እንዳትፈሩ። እኔ ገብቼ ቦርቡሬ እስክሰርቅ ድረስ እኔ አካፍላችኋለሁ። የመጣውን ሰው አስወግዱ። ይሄ የህይወት ጉዳይ ነው። እሺ ቆይ በመሃል ልጁ ከነቀስ ዴይኬር አስመዝግበው። ረዱ ባልትና ያው የረዱ ባልትና ምርቶችን ይዘን የመጣ ነው። ሁሉም ነገር ምንድነው? ምንም የለኝም። ልገሉኝ ነው? ምንም የለኝም። የእውነቴን ነው የምላችሁ። ምንም የለኝም። እንዳትጨርሰው። አንድ ለገዛ ሁለት በነፃ ነው። ጀምር። ወይ ረዱ ባልትናሽን ልናስተዋውቅልሽ ስንል መጣሽ። እንደ ባልትናሽ እድለ ቢስ ነች። እኔ በሌለውበት ነው እንዴ የምትቀርጹት? እርፍ እንዴ! አንቺ ምን ትሰሪልናለሽ? የኔ ምርት እኮ ነው፣ እገባበታለሁ። ያ ረዱ ለምን ስራ ታበላሻለሽ? የኔ ምርት እኮ ነው። እኔ ከሌለውበት በምን ይታወቃል እንዴ? ረዱ ደግሞ ያንቺ ምርት እንደሆነ ከታወቀ እኮ ማንም ሰው አይገዛሽም። እኛ እኮ ሌላ ሰው መስሏቸው እንዲገዙ ነው የምንሰራው። ገብቶኛል። እኔ ስለሰራው መቀናቱ ነው አይደል? እወጣልሻለሁ። ኧረ እኔ አልቀናሁ። እኔ እኮ አላወራም። ሲቀረጽ ቁጭ ልበል ነው ያልኩት እኮ። ሲቀረጽ ማየት ፈልገሽ ነው? ውይ በቃ እንደዛ ከሆነማ የተለማመድናትን አሁን እንግባት። እሺ አሁን እሺ ተዘጋጁ በሉ። ማንሽ ነው ገባሽ እኮ ወደዛውኝ እንጂ። አላወራም እኮ አላወራም። ቢሆንስ ሹሮ አንቺ እንዳትመስላቸውና አንገዛም እንዳይሉ አንቺ ውጪ። ምርትሽ የተበላሸው አይበቃ ደግሞ ቀረጻውንም ልታበላሹ ነው። አልወጣም። እንደው እናንተም ውጡልኝ። ሰው መለማመጥ ነው የሰለቸኝ። ብቻዬን እሰራዋለሁ። እኛ ነን እኮ የተለማመጥንሽ። ኡፍ በቃ ተውት ስራው ራሱ። እሺ በይ እሰራዋለሁ። እንኳንስ ማስታወቂያውን ምርቱንም ሰርቻለሁ። እኛም እንደሱ እንዳይጨመላለቅብሽ ብለን ነው። አቀረባክ በቃ ንብረቴን ወሰዳችሁ አይደል? እንደ አረባክህን ፍታኝ ግድ የለም ብራዘር። አረባክህን አረ ወንድሜ እባክህን እንዳትገለኝ እባክህ። የሶስት ልጆች አባት ነኝ እኔ። ምንም ነገር አይደለም። ለስራ ብቻ ነው የመጣሁት። እባክህን እባክህ። ለምን አባ ነው የምትከታተል? የኔው ጉድ ነህ። አንተማ አትለቀኝም። አንተማ አትራራልኝም። ሌላ የሚራራልኝ ሰው ካለ እባክህን እባክህን። ኧረ ፍቱኝና ልውጣ እባክህ። ማን ይላክ? ለማን ነው የምትሰራው? ለረዱ ነው የምሰራው። ተከታትላችሁ ከሳችሁ ልታሳስሩኝ ነበር አይደል? ምንድነው ምንም ዘልፎ ለመውጣት የሚመች ነገር የለም። እንውጣ በቃ። ይሄን ቤት አፍርሰን የአርማታውንም ፌሮ ቢሆን እንሰርቃታለን እንጂ ባዶ እጃችንንማ አንወጣም። አዎ በቃ ብንወጣ ነው የሚሻለው። እንውጣ። እኔንም ይዛችሁኝ ውጣ እንዴ። በኋላ እዚህ ካገኙኝ ሌባ ብለው ቢይዙኝስ? አይዞ ቢቀጠቅጡ ነው። ባዶ እጃችንን ከምንወጣ ግን ለምን እሱን አንዘርፈው? አንተንም ቢሆን አይዞ ዘርፈንህ እንወጣለን። እንዴ አቡ እንዴ ኧረ አቡ ይቅርታ ውስዋስ ላይ ስለሆንኩ ነው። እሺ ሌሎች ሌቦች ናችሁ እንዴ? እኔንም ውሰዱኝ። እንዴ ባትጌ የወሮታው ልጅ ወይኔ። ማናችሁም እንድትካፈሉኝ አልፈልግም። እንዴ ማሙሽዬ እነሱ አግተውክ ነው አይደለ? ለዚህ ነው የጠፋው? እነሱ አይደሉም፣ ሌላ ሰው ነው ሰርቆ ያመጣኝ። ወላጆቼን ብር አምጡና ልጁን እንመልሳለን ብለው በስልክ አገናኙኝ። ታግተህ ነዋ። በል እኛም የሆነ ነገር ይደርሰናል። ሄሎ ልጃችሁን አግኝቼዋለሁ። በቃ አሁን አካውንት ልክላችኋለሁ። ብሩን በዛው አስገቡ። አሁኑኑ ልጃችሁን ታገኛላችሁ። ፖስተሩ ላይ ልጁን ካየሁት በኋላ እሱን ለመፈለግ ያልበላሁት መከራ የለም። ተው ይቅርብን። ይሄ ልጅ ትተነው እንውጣ። በኋላ ቢታመም እኛ ላይ ነው ሰበቡ።
እና ምንም ላታካፍለን ነው? አይበቃችሁም እንጂ አካፍላችሁ ነበር። እንዴት አካፍለናል? ለምንድን ነው የማይበቃን? ይበቃናል ነው። ይበቃናል ካላችሁ ምንም ችግር የለም። አቡሽዬ በቃ ይበቃናል ስላሉ ልብስህን አውልቅና ይካፈሉት። እኔ እናንተ ወደ እናት እንሄዳለን። የረዱ ባልትና ምርቶች ከምግብነት ባሻገር ለተነቃቀለ ጸጉር፣ ለቆዳ ጥራት እንዲሁም ከማንኛውም አለባበስ ጋር ስለሚሄድ መመገብ ይችላሉ። አድራሻዬ የኛ ቤት። ወይኔ ታዲ እስቲ በእናትሽ ድገሚው። ይኸውልሽ ረዱ እኔ እኮ እንደዚህ እንዳይደብርሽ ነው። ተይ በራሴ ደስራ ብለሽ አትገግሚ፣ ይቅርብሽ አልኩሽ። ደብሮኝ እኮ አይደለም ያለቀስኩት። እና ለምንድን ነው? እኔም ወግሩ ደርሶኝ በቴሌቪዥን መታየት ወይኔ እንደ ፈጣሪ ስራ እኮ። ቲቪውን እኮ ከስልኬ ጋር ኮኔክት አድርጌው ነው። ቢሆንም እስቲ በእናትሽ አሁንም ድገሚው። እኔ ግን ማመን አልቻልኩም። ብቻ ይሄ ይለቃቅልቲ እንዳይሆን። አዎ ምን ሆነ? ደግሜ ላይ እንደውም ክፈቹ። ኧረ ረዱ በእናትሽ 43ኛው እኮ ነው። አያቅልሽልሽም እንዴ? ምን አገባሽ በኔ ፊት? ይዤውስ ኖሬ የለ? ባይሆን ክፈቹ። እንዴ ረዱ ቪዲዮሽ ዲሌት ሆኗል። እቺ መቀኛ አውቀሽ ነው አይደለም ያጠፋሽው እንጂ ምን ሆኖ ይጠፋል? እኔ ምን አውቃለሁ። ስትደጋግሚ ሰልችቶት ይሆናል። እናንተ ናችሁ ልጄን ያገኛችሁኝ? ለህብረተሰባችን እኮ አገልግሎት መስጠት ግዴታችን ነው። ለዛ ነው የለፋ ነው። እንደውም ሲያለቅስ ሰምተነው በቃ አንጀታችን አልችላል። ለዛ ነው ዘለን ገብተን ከሌቦች ላይ ያተረፍነው። ውይ እንደውም ተኝቶ ነበር እንዳንቀሰቅሰው እየተባባለን ራሱ ነው ተነስቶ ወሰዱኛል። በቃ እንግዲህ ያው ልጃችሁን ተረክባችኋል። የወረታውን ብር ደግሞ አስረክቡና። ለማንኛውም እኔ ፖሊስ ነኝ። ይሄ ጉዳይ እስከሚጣራ ወደ ማረፊያ ቤት ትሄዳላችሁ። ማለት እኛ ምን አጠፋን? ወይኔ በቃ ይሁን እንደፈራሁት ይቅርብን እያልኳችሁ ይሁን ልንታሰር ነው። በቃ ወሬ አታብዙ፣ ቀጥሉ። አያድ ለዚህ መዘዘ አይልቀኝ እዚህ መተ ቆይ በምንድን ነው የሚጣራው? በወንፊት